ከዓመታት በፊት የሶማሌ ክልል ስም ሲነሳ ቀድሞ የሚመጣው የጸጥታ ስጋትና አለመረጋጋት ነበር። ዛሬ ግን ያ ታሪክ ተቀይሮ ክልሉ የሰላም አየር እየተነፈሰ በንግድና በልማት እንቅስቃሴው ደግሞ የኢትዮጵያ አዲስ ተስፋ እየሆነ ይገኛል። በክልሉ የሰፈነው አስተማማኝ ሰላም ለታላላቅ የልማት ፕሮጀክት መሳካትም መሰረት ሆኗል። በተለይም በጅግጅጋና አካባቢዋ የሚታዩ የመሰረተ ልማት ግንባታ፣ አዳዲስ አስፋልት መንገዶችና የኮሪደር ልማት ስራዎች የከተማዋን ገጽታ ከመቀየር ባለፈ ለንግድ ዝውውሩ ምቹ ሁኔታን ፈጥረዋል። የክልሉ የንግድ እንቅስቃሴ ከድንበር ተሻጋሪነት ባለፈ አሁን ላይ ወደ ማኑፋክቸሪንግ እና ወደ ኢንዱስትሪ ፓርኮች እየተሸጋገረ ይገኛል። የንግድ ማዕከል የሆነችው ጅጅጋ በቀን 24 ሰዓት ክፍት የሆነች በንግድና በቱሪዝም የምትነቃቃ ከተማ ሆናለች። በልማት ረገድም በክልሉ የሚገኙት ሰፋፊ የግብርና ፕሮጀክቶች፣ የውሃ ግድቦችና የእንስሳት ውጤት ማቀነባበሪያዎች ለብዙ ሺህ ወጣቶች የስራ ዕድልን እየፈጠሩ ይገኛል። የክልሉ መንግስት ከፌዴራል መንግስት ጋር በመተባበር የሚያከናውናቸው እነዚህ ተግባራት ሰላም ለአንድ አካባቢ እድገት ያለውን ወሳኝ ሚና ለተቀረው የሀገሪቱ ክፍል የሚያሳይ ነው። በአጠቃላይ የሶማሌ ክልል የነበረበትን የሰላም እጦት ታሪክ ወደ ኋላ ጥሎ አሁን ላይ በልማትና በንግድ ውድድር ውስጥ ቀዳሚ ሆኖ ተገኝቷል። ይህም ለቀጠናው ኢኮኖሚ ትስስርና ለሀገራዊ አንድነት ትልቅ ትርጉም አለው።